የለም ሀያትዬ፣ እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? እርቦኛል ማለት ልጅሽ በአረብኛ እርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡ ነው። ያን የመዳም ዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ ልጄ ይታከምልኝ ባጃጅ ግዙልኛል። ዶክተር አብይ አላህ ይስጠው ልጅሽን በነጻ አከም አመሳከፊ አመሰገን ነው ለሱ የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመለሰሽ መጣሽ። ማሪ እንዴት እንመንሽ? ዋናው ላትና ነበር ኮንፈረንስ የነበረብኝ። እሺ ችግር የለም። ታዛዥ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ይማር። እሺ ሀቡዬ አመሰግናለሁ። ሀያት ካስከፋው ይቅርታ፣ ግን በወቅቱ ላልተሽ ነበር። እሺ እኔ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ ችግር የለውም በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣ ግን አልሰደብኩሽም። አላህ ዘይዲን አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት የቻልሽውን መስዋዕት ክፈይ፣ አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት በውሽ ቆንጆ አመሰግናለሁ ብዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ውሰዱን። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ ይሄ ልመና ነው። ውሰዱ። ለምን የት ነው የምትወስዷቸው? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ ይከብዳታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ ሀያት አላህን ፍሪ። ያመኛል እኮ ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ ማማው ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጪ ከመኪና። አንቺ የመኪና መንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዳው አትይማ። ሱስ የለብኝም እኔ ሱስ የለብኝም። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ ጠንኩን የሚያሳፍረው ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን መኪና ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው?
የገዛሁት 230 ሺህ ነው የገዛሁት ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ እንዴ የተገዛው? ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጥ እኮ ሲሸጥ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ነው የሸጥሽ? እሺ ስንት ሸጥሽው? 300 ስንት ባጃጁን? 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃውን ነገር ፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታ አሁን 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ አሳይሻለሁ። ሰውየውን ማገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመች እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብየዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማን ነው ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን ማያወጣ ማን ነው በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጪ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ። እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጪ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር ለሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁን ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራው ላይ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ ምን ለስራ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3000 ብር ተቀጠርኩ። የቤት ኪራይ አለ። እሺ የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁን ሰዓት ይሄ ቤት እንትን ፈርሶ የለም
በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7000 6000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6000 7000 ከፍለሽ የምትቀጠሪው ከ3000 ከ4000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስቤያለሁ። እኔ ምን ለምን መዳም ቤት መተሽ ለምን አሰሪ? ልጄን ላድርገው እናትሽ ጋር ከልጁ ጋር አይስተካከልኝ እንደው ይዤው ቤት ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት እልም ያለ ገጠር ነው ያለችው። እሱ አሁን ለምዶ እንደው እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ እሺ እኮ መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3000 4000 ነው እኮ ደሞዙ 3,000 4,000 ስለማያኖርሽ እኮ ነው የምልሽ። 3,000 4,000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር መቼም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛን፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መቼው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ምን ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታዩም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50,000 እንዳልሽው ትሸጥና በ50,000 ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል። እሱ በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን። እሺ ምንድን ነው የምትፈልጊው አንቺ? አረብ ሀገሩንም እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱንም እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይን። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝና ከዚህ በኋላ በቃ ሰራለሁ ነው እኔ በቃ ሰራለሁ ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ የጋራጁን 180,000 ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው። ሌላ ስራ አልሰራም ነው አይደለም። ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ይኸው 200,000 ገብቷል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ እኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ፣ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ?
አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ፣ ማስታወቂያ ልታሰሩት የምትችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኚው አንዴ በአረብኛ አንዴ በአማርኛ ከምታስለምኚው ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥተሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪና ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ። ስለዚህ ስራ አይደለም እርዳታ ነው የምትፈልጊው። አካውንቱን ባዮ ላይ ያስቀመጠ ሰው እኮ እርዳታ ጠያቂ ነው እንጂ ስራ ፈላጊ አይደለም። በቃ እቺ መኪና ብቻ የሚያሰራልኝ ወይ እቃ መለዋወጫ የሚያግዘኝ፣ እሺ ብሩም ይቅር መለዋወጫ የሚያስፈልጋት እዛ ውስጥ ገራጁ የሚያስፈልገው ብሩም እኮ ይቅርች አሰራልሻለሁ የሚል ሰው እንኳን ቢኖር አንዴ ብቻ እኮ ነው። ከዛ በኋላ እኮ አሁንም ደግሞ ቃል ገብተሽ ትመለሻለሽ ነው የምትይኝ። አልመለስም ከዚህ በኋላ። አንዴ ብቻ ብትሰራልኝ ቀጥለት ብዬ ነው የምሰራው። ሀያት ወላሂ ላዚም የዛኔ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ ወጥቼ የልጄንም ፊት አላስገርፍም እኔም ፊቴን አይገረፍም ብለሽን አንዴ ብቻ ባጃጅ ብቻ ግዙልኝ፣ ልጄ ይታከምልኝ፣ ባጃጅ ግዙልኝ አልሽ። ዶክተር አብይ አላህ ይስጠው ልጅሽን በነፃ አከመ። አምሳከፊ አመሰገን ነው ለሱም የምስጋና ቪዲዮ ሰራው። ከዛ በኋላ ለባጃጅ 450 ሺህ ሰብስበን ሰጠንሽ። ይኸው ወራት ገና 6 ወር ራሱ አልደፈንም። 6 ወር ሳይሞላ ተመልሰሽ መጣሽ። ማሪ እንዴት እንመንሽ? ነገም ተመልሰሽ ትመጫለሽ። ስለዚህ መሆን ያለበት ለፍተሽ በጉልበትሽ ነው መቆም ያለብሽ። ጤነኛ ነሽ፣ ወጣት ነሽ፣ ልጅሽ ጤነኛ ነው። ለእናትሽ ስጫት፣ አዲስ አበባ አምጫትና ተከራይተሽ አስቀምጫት። መዳም ቤት እየሰራሽ በደሞዝሽ መኖር ልመጂ። 2 ዓመት ብትሰሪ ህይወትሽን ትቀይሪያለሽ። 2 ዓመት ኮንትራት ቤት መዳም ቤት መጥተሽ ብትሰሪ እነዚህ የመዳም ቅመሞች እኮ ነው ያዋጡልሽ እኮ ይዛኔም ከነ ልጅ ይውሰዱኝ። እንዴት ከነ ልጅ ይውሰዱኝ? አረብ ሀገር ይባላል። ከነ ልጅ ይውሰዱኝ ማለት እኮ ፍሪ ቪዛ ገዝታችሁ አምጥታችሁ ቤት ተከራይታችሁ አረብ ሀገር ላይ ቢዝነስ ክፈቱልኝ እንደማለት ነው። የትኛው መዳም ናት ከጎረምሳ ልጅሽ ጋር ብትቀጥርሽ 8 ዓመት ሊሆነው ነው እኮ ልጅሽ? የትኛው መዳም? ሳውዲም ያሉት እዛው ስለተወለዱ ነው የወራት ልጅ ይዘው መዳም ቤት የሚሰሩት። እሱንም የመላኪያ ልጃቸውን ወደ ኢትዮጵያ ለመላክ ብር እስከሚያጠራቅሙ ድረስ ነው ህፃን ልጅ አዝለው ፎቅና ምድር መዳም ቤት አፈርድም ይበልጠው የሚሰሩት። አንቺ መተሽ ሰርተሽ ካላየሽው ድካሙን ስለማታውቂው ሀያት፣ እኛ ልንተባበርሽ የምንችለው አረብ ሀገር መተሽ እንድትሰሪ ብቻ ነው። ያንን መኪና ብሩ ከሰረ የባጃጁ ብር ጦሳችን ይውሰድ። መኪናውን ለጋራጁ ሽጣሽ ያወጣው ነው ያገኘሽውን አግኝተሽ እሷን ብር ለኤጀንሲ ከፍለሽ በህጋዊ መንገድ መዳም ቤት ነይና ስሪ። ይሄ ብቻ ነው ያለው መፍትሄ። ወይ ኢትዮጵያ ውስጥ ተቀጥረሽ ስሪ። የኢትዮጵያ ደሞዝ አያኖረኝም። ኦኬ ተስማምተናል። ትክክል ነሽ፣ አያኖርም፣ ትንሽ ነው። ስለዚህ መዳም ቤት ነይ። በዚህ ከተስማማሽ ነገውኑ ሄደሽ ጋራጅ በቃ መኪናውን ግዛኝ ያወጣውን አውጣ እና ስጠኝ በይ 50 ሺህ ሚስቴሽ 60 ሺህ በእሷ ብር ከፍለሽ ኤጀንሲ ነይ። ከዚህ ውጭ ያለኝ የምትሉት መፍትሄ ካለ ስጧት። እኔ ይሄ ነው መፍትሄ እኔ ጋ ያለው። አንቺም ከዚህ ውጪ ሌላ አዲስ ሀሳብ አለኝ የምትይው ነገር ካለ በይ። ያው ህዝቡም እያለ ያለው አሁን የምንረዳው የለንም፣ አንዴ ረድተናል። ስለዚህ አሁን በእኔ ሀሳብ የምትስማሙ ከሆነ ሸጣው ትምጣ አረብ ሀገር። ሌላ ሀሳብ ያለው ሰው ካለ ስጧት በኮመንት ሀሳብ። እሺ ሀያት አንቺ ሌላ ሀሳብ አለሽ? በቃ ምንም የለኝም።
እሺ የእንትናን የልጅሽን ቪዲዮ አሁኑኑ ስትወርጂ እንደምታጠፊለት ቃል ግቢልን። እያንዳንዱ እሱን እያስለመንሽ የሰራሽውን ቪዲዮ ሁሉንም አሁን እንደወረድሽ ታጠፋሽ ቃል ግቢልኝ። ወላሂ በይ ወላሂ አጠፋለሁ። እሺ ጥሩ። እሺ ስለዚህ አንቺ አረብ ሀገር መምጣቱን ተስማማሽ ወይስ ምን አልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ መጣ አይመስለኝም። አቡ እሱም ከባድ ነው። ያለ አባት አድጎ ድጋሚ ያለ እናት እኔ እናቴ እሺ ተቀጥሮ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? እዛ መስራት ይቻላል እኮ ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላውቅ አላውቅም። ያው ሹፌር ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? አዎ እሺ ልጄን ይዤ አሁን ለምሳሌ ትቀጠሪያለሽ አዳር መንገድ ይሆናል። እሱን እኮ መንጃ ፈቃዱ እጄ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛስ ባባኔ ነው የማደርገው፣ ይዤ ነው የምዞረው። ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ሊሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንትን እንደ ድርጅት ከቀጠር እህት የለሽም? የሆነ የዘመድ ልጅ የለሽም? በትንሽ ደሞዝ ምንም ማንም የለኝም። እኔ ያልሞከርኩት ነገር የለኝም። ሁሉ እሺ እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው። በራሷ ነው የምትፍጨረጨረው። እና ይብላት እንዴት እናቶች ይመጡልሻል? ትዳር አላት የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምንኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነው ልጅሽን ይያዝልሽ ከተማ ስታስጨንቅኝ እሺ እኮ ነው እኮ ስታስጨንቅኝ። አሁን እኮ መጨረሻ ላይ እኮ ነገርኩኝ። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቅኝ ምን ላድርግ እሺ አልኩት በቃ። በጣም እሺ አስጨነቅኩሽ ይቅርታ አድርጊልኝ። አይደለም እሺ ኧረ አይደለም ወላሂ እንደዛ አትይብኝ። እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ እችላለሁ እሺ አልኩሽ ነው እንጂ ሌላ ነገር አይደለም። አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት እኔ የዛኔ ለአንቺ እርዳታ ተሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ተሰበስበልሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖስትኩት ላይ እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብጫንሽ ባስጨንቅሽ አትፍረጅብኝ። ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አና ጀውአን አስበሻል? አና ጀውአን ብሎ ቪዲዮ ጀውአን ምንድን ነው? ርቦኛል ማለት ልጅሽ በአረብኛ ርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ እየኖሩ ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡን። አሁን የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱማ አንድ ኩማ ክልፍ ብላድቁ ብትላት እንደ ሀገር ተዋረድን ማለት አይደል? ሀገራችሁ ላይ ምግብ የለም የአንድ ፍሬ ልጅ አና ጀውአን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አና ጀውአን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩትኝ ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩትኝ እኔ የተጫንኩሽ። ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ
መፍትሄ እየፈለኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳራላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድነው? ለጋራጅ የሚከፈለው 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ ያንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺውን የምትሉ ካላችሁ ባካችሁ ክፈሉላት። እስቲ ሰላም ናቸው። ሰላም እንዴት ነህ? ሰላም ነው ወንድሜ አለሁልሽ። አይ እየሰማችሁ ነበርና እስቲ አይ ቲንክ አንደርስታንድ ያደረገች አይመስለኝም ቢዝነስ ምን እንደሆነ ማለት ነው። ይኸውልሽ 3 ወር በባጃጅ ሰራሽ፣ በ3 ወር የሱን ውጤት ሳታውቂ ወደ ሌላ ቢዝነስ ታስቢ፣ እዛ ጋር ነው ስህተት የሰራሽ። ባጃጁን መጀመሪያ ማወቅ ነበረብሽ። የሰው ልጅ ከታች ካልተነሳ በመሰጠት የትም ሊደርስ አይችልም። የሀብታም ልጆች ተመልክቷቸው አጥፊ ነው የሚሆኑት። ለምን? የለፉበት አይደለም። የለፉበትን ገንዘብ ብቻ ነው ለውጤት የሚበቃው። እኔ ምን አይነት መኪና እንደሆነ አላውቅም። 200 ሺህ እኔ ኢትዮጵያ ሄጃለሁ። በሚሊዮን ነው መኪና ዋጋ። ስለዚህ መጀመሪያም መኪና ያልሆነ ነገር ነው የገዛሽው ብዬ ነው የማስበው። የለም እንደዚህ አይነት ነገር። እኔ ምን አይነት መኪና እንደሆነ አሁንም 180 ሺህ ብር ወጥቶበት ተሰርቶ እንደገና ይሰራል ብለሽ ማሰብሽ እዛ ጋር ሌላ ስህተት ነው። እኔ መካኒክ ነኝ። በመኪና ጋር ነው የኖርኩት። አሁንም መኪና ላይ ነኝ። ሞተር ፈትቼ የምገጥም ሰው ነኝ። ብዙ ነገር ሰራለሁ። አሁን አንድ የምነግርሽ ነገር ዛሬ የተበላሸው ነገር ቢሰራ ነገ ሌላ ነገር ይበላሽ። ይሄ መኪና አይጠቅምሽም። እንደ ምክር ነው የምነግርሽ። መኪና ኢትዮጵያም እያለሁ መኪና ነበረኝ። አሰቃይቶኝ ሸጬን የተገላገልኩት። መኪና አዲስ ሲሆን ብቻ ነው። አዲስ መኪና ደግሞ ስገዢ ጋራንቲው ያለ ችግር የሚሰራልሽ 5 ዓመት ነው። ከ5 ዓመት በኋላ እየለፋሽ ነው እንደገና ያስተካከልሽ ነው የምትሄጂው። አሁንም የሚሻል ማለት ያን እስቲ ምንድን ነው እያሰራሽ ያለሽ? እስቲ ንገሪ ለኔ። ምኑ ነው እየተሰራ ያለው? ሞተር እየታደሰ ነው ወይስ ምንድን ነው እየተሰራ ያለው? አስረጁ እናቴ፣ ስለ መኪናው ከገባሽ አስረጁ። ምን እያሰራሽ እንዳለሽ። ይቅርታ ስትጨርሽ ይገባል፣ እመለሳለሁ። እሺ ሳርዬ፣ እኔ እናት። እሺ እናቴ፣ እሺ ይቅርታ። እሺ ችግር የለምማ። ሀያት ሚውት ነሽ ማሪ፣ ሚውትሽን አብረተሽ ነው የምትነግሪው። ይሰማል? አሁን ይሰማል። እሺ ካምቢዮ ጥርስ የሚባል አለ። እሱን ለሱ እየናገርኩኝ ነው። ካምቢዮ ጥርስ የሚባል አለ። በቃ ሙሉ እንዴ ብዬ ልንገር፣ ስሞች አላቸው። ስሙ እኔ ስለ ባጃጅ ነው ኔትወርኩ ነቀለው። እሺ ፍላወር ላክ የሚሰራውን ነገር ራሱ አሁን ባለሙያ ስለሆነ እሱ ንገሪውና እኔ ቅድም እንዳልኩሽ አየሽ፣ ቢሰራ አንድ ነገሩ ይበላሻል አለ። ኢንቫይት አድርጌሃለሁ መኮ፣ ካልመጣልክ ወጥተህ መግባት አለብህ። አዎ መጣል። እሺ ካምቢዮ ጥርስ ዘይት ያፈሳል፣ ፈሳሽ ያመጣል። በሞተር በኩልም ከስር ዘይት ያመጣል። መሪ እንዲህ ስታዞረው መሪው ጠንክሮ ነው ወደ ገደል መሪ ሙሉ ፔስቲኒ ነው ምንድነው የሚባለው ሰብሯል። እሱ መቀየር አለበት አለ። ብቻ ብዙ ስማቸው ይሄ ዋናው ነው። ኦኬ
ጭስ ማውጫው ከስር ተቀዶ አራት ቆይት ጉልበት የለውም። ኦኬ ይኸውልሽ ባዶ ቆርቆሮ ነው የገዛሽው። ምንም የለውም ባዶ ቆርቆሮ ነው። ይሄ አብዬ አይደለም። አሁን የምትለው ነገር ሁሉ እየሰራች ማስተካከል የምትችለው ነው። ጉልበት ስለሌለው መኪናው ምን አሁን ለምሳሌ ጭስ መውጫ ሲቀደድ ጭስ መውጫው ልጀምርልሽ። ጭስ መውጫው ሲቀደድ ነገር አሳያችኋለሁ። አሁን እባክሽ ቆይ ነገርሽን እኮ አይደል ወይ ሌላ ነገር ካለ ንገሪኝ። ማሳየት አይደለም። አሁን ያልሽው ይኸው ካምቢዮ ጥርስ ኦይል ያፈሳላልሽ መሪ ጠነክራላል። ማቆን ነው ጭስ መውጫ ተቀዷል። የማቆን አዳምጪ ማሪ የነገሩሽን እኮ ነው። ኧረ አዳምጪኝ፣ እኔ ለሰማሁሽ እኮ ነው። አሁን ካልሽ በኋላ ለመከታተል ትጂ መጀመሪያ ያልሽው ካምቢዮ ኦይል ያፈሳል ነው ያልሽው። አንድ በይ። ከዛ ሞተሩም ከታች ኦይል ያፈሳል ነው ያልሽው። ሁለት መሪው ይጠነክራል አልሽ። ሶስት ጭስ መውጫው ስለተቀደደ ጉልበት ቀንሷል ነው ያልሽው። ካምቢዮ ጥርስ አይ ጥርስ ያልሽው መሪው ላይ ነው ወይ? እንደገና ንገሪኝ እስቲ። እሺ እንደገና ንገሪኝ፣ አስተካክል። እሺ ካምቢዮ ጥርስ እኔ ታቃጃሽ ነበር እዚህ በፊት ስለ መኪና ብዙ አላውቅም። ገራጅ ነው ያለ አምጥሉ ከስርም ከምን እኔ አገናኛለሁ ከፈለክ አገናኝም። ስለ መኪና አላውቅም። ታገናኙኝ ምንም አያደርግልኝም። ይኸውልሽ እሺ በቃ ነው አያደርግልህም። አይ ማስረዳት ስለማለት ኦኬ በቃ ኦኬ አታውቂም። በቃ ይቆም። እኔ የምነግርሽ አንደኛ 200,000 የሚሸጥ ኢትዮጵያ ውስጥ በ200 ምናምን ሺህ የምትገዢው መኪና ተበላሽቶ የተጣለ መኪና። ያ መኪና አምጥተሽ ህይወት እዘራልታለሁ ማለት ጥፋት ነው። በ200 በ300 ሺህ የምትገዢው መኪና የተጣለ መኪና ነው። በቃ ይሄን መኪና መጣል ነው ያለብሽ። በቃ ተሳስተሻል። አሁን የምትጠሪያቸው ነገሮች ግን አሁን የምትጠሪያቸው መኪናውን ከመሄድ የሚያቆሙ አይደሉም። ካምቢዮ ጥርስ ከሰበረ ማርሽ አይገባም። ማርሽ ካልገባ መኪናው አይሄድም ማለት አይገባም። ምክንያቱም ቆይ ከካምቢዮና ከሞተር የትኛው ነው ከባዱ? ሞተር አይደለም እንዴ? እና ታዲያ ይሄ መኪና ኦልሬዲ የተበላሸ መኪና ነው። ካምቢዮ አሰራሽ፣ ነገ ሞተር ተሰራሽ። ለምን ሞተሩን አድሰሽ ትንሽ ሰርቼ ካምቢዮ ተራራለው ትያለሽ? እንዴት ካምቢዮ አስተሽ ነገ ሞተር ለማሰራት ገንዘብ የምትሰሩ? አይሆንም። በቃ አይሆንም። የምትያቸው ነገሮች ይሄ መኪና ተገላገሉ። እኔ የምልሽ ማለት ነው ልጅሽን በፍጹም ልመና ማስተማር የለብሽም። ኢትዮጵያ ውስጥ ትልቁ ስህተት ልጅሽ አንቺን አይቶ አንቺ የሰራሽውን ስህተት ልጅሽ ሰርቶ የሚቀየር ጠንካራ ለማኝ መፍጠር የለብንም። ይቅርታ አድርጊ። አሁንም የምታረጊው ነገር ልክ አይደለም። ይሄ እናቴ ምናምን አቁሚና የምታረጊው ነገር ምንድነው? ቀጥታ የተሰጠሽ ኦፕሽን ሰርተሽ ኢትዮጵያ ውስጥ መኖር አትችይም። ገንዘቡ ከፍያው ጥሩ አይደለም። ሙያ ሌላ የለሽም። ሹፌር ማለት ስንተኛ መንጃ ፈቃድ ነው ያለሽ? እስቲ ስንተኛ መንጃ ፈቃድ ነው ያለሽ? ሶስተኛ መንጃ ፈቃድ ነድተሽበት ታውቂያለሽ? ነድተሽ ታውቂያለሽ? የህዝብ መኪና ነድተሽ ታውቂያለሽ? መንዳት እችላለሁ። አይደለም ወይ አንቺ አሁን ገዝተሽ የነዳሽው አይደለም። የህዝብ ማለት ሶስተኛ ማለት ከአይሱዚ በላይ ማለት ነው። ነድተሽ ታውቂያለሽ? ሰርተሽ ታውቂያለሽ? መንደዛ መንጃ ፈቃዱ ሊገዛ ይችላል። እናውቃለን፣ ይገዛል ኤቭሪዌር። ጥያቄ አንቺ ከአይሱዙ በላይ የሆነ መኪና ሰርተሽ ታውቂያለሽ ወይ? ነድተሽ